ዓለም ትንፋሿን ዋጠች። መካከለኛው ምስራቅ እንደ እሳተ ገሞራ ሊፈነዳ አንድ እርምጃ ብቻን ይቀረው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጨረሻ ማስጠንቀቂያ ነው ያሉ ይመስላል። በቶሎ ካልተስማማችሁ በጣም ከባድ እርምጃ ይጠብቃችኋል ሲሉ ለኢራን ጥብቅ ትዕዛዝን አስተላልፏል። ድርድሩ ገና ሳይጀመር የአሜሪካ የጦር መርከቦች ወደ አካባቢው እንዲንቀሳቀሱም ታዟል። ግን ኢራንስ ዝም ትላለች ብላችሁ አስባችኋል? የፈለገ ቢሆን ከልክ ያለፈ ጥያቄ አልቀበልም የሚል ቀዝቃዛ ምላሽ ከቴህራን ተሰምቷል። በድርድር ጠረጴዛው ስር የጦር መርከቦች የተዘጋጁ ነው። ጦርነት ወይስ ስምምነት? ዓለምን ያስጨነቀው የትራምፕ ማስጠንቀቂያና የኢራን ግትርነት ወዴት ያመራ ይሆን? ዝርዝር መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በቅድሚያም ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ ተናገሩ። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ለኢራን ማስጠንቀቂያ ሰጥቷል። እስካሁን ቀጣይ ዙር ድርድር መቼና የት እንደሚካሄድ ያልተገለጸም ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸውም አመልክቷል። ፕሬዚዳንቱ ለእስራኤል ቻናል እና ለቴሌቪዥን 12 ጣቢያ ለአሜሪካ የዜና ድረገጽ አክሲዮስ እንደተናገሩ ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ እንደሆነም ተናግሯል። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በኤስያ አህጉር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቃዊ ባህር ዳርቻ ላይ ይገኛሉ። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ አንድ ሳምንት ጊዜ ያስፈልጋቸዋል። በተጨማሪም የአሜሪካ መከላከያ ሚኒስትር ቬንዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያን አካባቢ የተላከችውን ጄራርድ ፎርድ የጦር መርከብን ወደ አካባቢው ልክ እንደሚችልም እየተነገረ ነው። በሌላ ዜና የኢራን ፕሬዝዳንት ማሱድ ፔዝሽኪያን አገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አልቀበልም ሲሉ ከአሜሪካ በኩል የሚቀርበውን ቅድመ ሁኔታ ተቹ። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን አገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄ አትቀበልም ብለዋል። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የሆኑት አሊ ሻምሃኒም የኢራን ሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮች ናቸው ማለት መናገራቸውም ተዘግቧል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛ ዙር ድርድር የተጠበቀ ባለበትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለምክክር ዋሽንግተን በገቡበት ጊዜ ነው። ኔታንያሁ ከፕሬዝዳንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ ኢራን የኒውክሌር ግንባታውን እንድታቆም እንዲሁም ሐማስና ሂዝቦላን የመሳሰሉ ታጣቂ ቡድኖች ላለመርዳት ከስምምነት እንድትደርስ እንዲያደርጉም ይጠይቃሉ ተብሎም ይጠበቃል። ዘገባው የቢቢሲ ነው። ክቡራን አድማጮች እንግዲህ የዓለም ሁኔታ እንዲህ ባለ ውጥረት ላይ ይገኛል። በአንድ በኩል ትራምፕ የጦር መርከቦችን አዘጋጅቻለሁ እያሉ ነው። በሌላ በኩል ደግሞ ኢራን ለሉዓላዊነቴ አልደራደርም በማለት ቆርጣ ተነስታለች። እናንተስ ምን ትላላችሁ? ትራምፕ መርከቦችን በእውነት ወደ መካከለኛው ምስራቅ ይልካሉ ወይስ ይህ የድርድር ስልት ወይም ደግሞ ታክቲክ ብቻ ነው? ኢራንስ ማስጠንቀቂያዋን ሰምታ ትለሳለች ሲሆን ወይንስ የቀይ መስመሯን አትሻገርም? የእናንተን ግምት በኮሜንት መስጫው ላይ አስፍሩልን። የዛሬው መረጃዎቻችን ይሄን ይመስሉ ነበረ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንደዚህ ያሉ ወቅታዊ ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን አትዘንጉ። በቀጣይ በሌላ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ። ሰላም ለሀገራችን፣ ሰላም ለሕዝባችን።